ለውና የሆነ ነገር ፈጥሬ ወደኛ እጅ እንዲገባ ሩታ እጅ ላይ እንዲገባ ስለምፈልግ ዛሬ አብርሃምን ይቅርታ ጠይቄው ወደኛ እንዲመለስ ወይም ደግሞ ወደሱ እየተመለስኩኝ እንዲመስለው አደርጋለሁ ማለት ነው። ይህ ሀሳቤ ምንድነው? ብዙ ጊዜ የምታዩት አብርሃምን ሩታና አብርሽ ጋር የተለያየ ባህሪ ነው ያሉት እና ሁላችንም እንደሱ መሆን አቅቶን ሳይሆን እውነቱን አውቀን ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። እችን ነገር አልሰማኋትም ነበር ማለት ነው። ቲክቶክ ውስጥ ሲዘዋወር አይቼ ነው አሁን የሰራሁባት ማለት ነው። እንዴ ይህ እኮ ማስመሰል አስፈላጊ አይደለም። እውነቴን ነው የምላችሁ። አንድ ሰው ማለት ነው አንድ ሰው እንደዚህ ቅልታ ምናምን ብላችሁ መልሳችሁ ለመጉዳት ተሆነ እኔ ጥሩ ነው ብዬ አላስብም ማለት ነው። አንዳንዴ በቃ ከኛ ወጥቶ የሄደን ሰው መልሰን ለማንጣት የዚህን ያህል መስራት የለብንም። አብረው የሚሆኑ ተሆነ ልጃቸው አለ። አንዳንዴ ልጆች እኮ አስታራቂ ናቸው እና በዚህ በማስመሰል ምናምን እኔ አብርሃም ወደ ሩታ ትመልሳላችሁ ብዬ ተስፋ አላረግም ማለት ነው። እኔ ግን ድራማም እየሰራችሁብን ይሆን ምንም ይሆን አላውቅም ማለት ነው። እንደዚህ ደግሞ ፈረንጁ ሁለተኛ አብርሃምን እኔ የምትጎዳው አይመስለኝም ማለት ብዙ ነገር ያደረገልህ እሱ ነው። በፊትም የምንለው ወደ አንተ ለሁለቱም መሆን አለብህ እንጂ አሁን ሩታ አስመስለን ወደ ሩታ እንመልሰዋለን የምትላቸው ነገሮች እኔ ትክክል ነው ብዬ አይደለም የማስበው ማለት ነው። አንድ ሰው ራሱ ፈቅዶና ራሱ አምኖበት ሲመለስ ነው እንትን የሚለው። አሁን ከሄርሜላም ጋር አብሮ ነው የሚኖረው የምትሉ ልጆች ውሸት ነው። አብሮ አይኖርም። ሄርሜላ ቤት ገዝታለች፣ ራሷ ቤት ገብታለች። እሱ ግን ተከራይቶ ነው አሁንም የሚኖረው። ለምን ተከራየህ ለምን እዚህ አትኖርም ስትለው አልኖርም፣ እኔ የራሴ የሆነ ቤቶች አሉ፣ ግን ከፍሌ አልጨረስኩም። እንደሱን ከፍሌ ስጨርስ ከነሱ ጋር ገባለሁ እንጂ እኔ ገና ነኝ እያለ ነው ያለው። እና ሄርሜላ ደግሞ እርጉዝ አይደለችም። እርጉዝ ብኮን አብረ ይኖሩ ነበረ። ይህንን አታስመስሉ ማለት ነው። ድራማችሁን አታስመስሉ። ግን በትክክለኛው ስንሄድ እንደዚህ አስመስሌ ስትል በጣም ነው የገረመኝ። እኔ በነገራችን ላይ አንዳንዴ እንትልላለሁኝ ወደ ስራም ስለምል የሆነ ነገር አሳልፋለሁ እና ይችን ግን ከቲክቶክ ላይ ሲገላበት ሳያት ምንድን ነው ብዬ ዩቲዩብ ስገባ መጀመሪያው እሱን ነው የሚያወራው ማለት ነው። እና በጣም የሚገርም ነገር ነው። እና ሁላችሁም ማስመሰላችሁ አብርሃምን መጉዳት የለባችሁም። ሁለቴ ሶስቴ መጎዳት የለበትም። በቃ አለቀ አይደል? በዚህ ተሆነ ሩታም እንግዲህ እግዚአብሔር የሰጣትን ባላንጠታችሁላታል አይደል? ደስታን አልፈልግም ማለት ነው የምትሉት። አሁን ችግሩ አብርሃም ቤት ሲሄድና ሰው ጋር ሲሆንና ከሩታ ጋር ሲሆን አንድ አይደለም። ልቡ ከሩታ ጋር ነው እየተባለ ነው። አብርሃም ደግሞ ያው ድራማም ስለሆነ ምንም ችግር የለውም እና አሁን አብርሃምም አንዳንድ ስህተት እየሰራህ ነው ያለው። አሁን ሁሉም ነገር ኤፍሬም እንግዲህ ትናንትና ሲያወራ ሰምታችኋል። ሩታና አብርሽን በቅርቡ ሰርግ ጠብቁ እያለ ነው። አሁን አብርሽ ደግሞ ወስዶ ከቤቱ እያሳየው ነው። ቤቷን የሄርሜላን አዲስ የገዛችውን ቤት ማለት ነው። እና ለማንኛውም እንግዲህ ጠንክሩ በርቱ ነው የምንለው። እንደዚህ አይነት እንትል ባትሉ ግን ጥሩ ነው ብዬ ነው የማስበው። ማለት ድራማም ተሆነ ድራማ ነው ብላችሁ ንገሩን እንጂ አስመስላችሁ እንትል ብላችሁ አይደለም የሰው ልጅ በእንትል በማለት ማለት ነው። አስመስሌ ከሩታ ጋር አስታርቀዋለሁ እየታረኩት መስሌ ምናምን፣ ኧረ ጥሩ አይደለም። ከልብ ነው እግዚአብሔርን የምትፈሩ ተሆነ የምትታረቁ ሳይሆን በማስመሰል ሳይሆን በትክክለኛው መንገድ ነው መታረቅ ያለባችሁ ብዬ ነው የማስበው፣ በእኔ በኩል ማለት ነው። ከዚህ ደግሞ አስመስላችሁ ሰውን ከዛ ህይወቱን መልሰዋለን ምናምን የምትሉት እኔ ልክ ነው ብዬ አላስብም። እኔ በነገራችን ላይ ማለት ነው አንድ ነገር ተቆረጥኩኝ። ለምን የምወዳት እናቴ አትሆንም
በቃ ተቆለጥኩ ቆለጥኩ ነው። ሰውን መልሼ እንደዚህ በማስመሰል ምናምን እንደዚህ አስመስሌ ምናምን እንትላለልም በነገራችን ላይ ማለት ነው። ሁሉም ሰው እንደኔ ይመስለኛል። አንዳንዴ እኔ ማስመሰል አልወድም። ማስመሰል ምናምን እኔ ጋር አይሰራም። ሰው አሁን አስመስሎ ምናምን ሳይው በጣም ይገርመኛል። ማስመሰል እንዴት ነው እላለሁኝ። እውነቱን ስለምናገር ነው። እኔ እንጃ። ኧረ ጥሩ አይደለም። አስመስሌ ምናምን እንደዚህ አይነት ነገር ጥሩ አይደለም። እንግዲህ ሩታዬም የራሷን ኑሮ መኖር ነው እንጂ አብርሃም ታልፈለጋ ግዴታ አስመስላችሁ አስገድዳችሁ ልታኖሯት አትችሉም አይደል እንዴ? እሷም የራሷን ህይወት መኖር አለበት፣ እሱም የራሱን ህይወት። የዛን ጊዜ ነበረ ውሃ ሲደፋበት ምን ሲልበት ውጣ ግባ ስትባባሉ የእሱን ጊዜ ነበር ከጎኑ ሆናችሁ እሱንም አንተም እንትን ነህ አንተም ጥፋት አጥፍተሃል ምናምን እያላችሁ ሁለቱንም እንደዛ ጠንከራችሁ ማፋቀር የነበራችሁ አሁን እሱን እንትን ብላችሁ እንደገና ሌላ ጦርነት መክፈት ጥሩ አይደለም። ሌላ ጦርነት እኔም ብያችኋለሁ፣ ሌላ ጦርነት ይመጣል። ገና ነው ጉዱ ብሏል። ገና ነው። ፋኖና አብይ አህመድን አድርገውታል። እንግዲህ ማን እንደሚያሸንፍ አናውቅም። ይኸው ፋኖም እንግዲህ እኔ ያሸንፋለሁ ይላል፣ አብይ ምን ያሸንፋለሁ ይላል። ከዛ ሩታ ምን ያሸንፋለሁ ትላለች፣ ሄልሚላ ምን ያሸንፋለሁ ትላለች። በቃ የምን አረ ወደ ኢትዮጵያ ቀልቶ ወደ እንትን ሄዷል፣ ወደ ኢራቅና ወደ አሜሪካ ጦርነቱ ማለት ነው። እንደሱ ነው ጦርነቱ ነው ማለት ነው። እኔ ያሸንፋለሁ፣ እኔ ጀግና ነኝ፣ እኔ እንደዚህ ያደርጋለሁ፣ እኔ በቅርቡ ቀን እኔ ያደርገዋለሁ፣ እኔ እንደዚህ ያደርገዋለሁ፣ እኔ በልጅ ይዘዋለሁ አትባባሉ ማለት ነው። ኧረ ወንድ ጠፋ እኮ መሰለኝ እናንተዬ፣ በጦርነት አለቀ። ወንድ ጠፋ፣ ሴቱ በወንዶች ሊባላ ነው ማለት ነው። እኔ አላውቅም። ምን ነው እናቴ፣ ምን ነው ቀራሳችሁን ችላችሁ ገንዘብ ታላችሁ መቀመጥ አይቻልም? እንዲህ ካለ ወንድ ምንድን ነው? ምን ችግር አለው? ልጅ አለሽ፣ አንቺም ከልጅሽ ጋር ቁጭ በይ። በቃ አለቀ። ጉድ እኮ ነው። እና ለማንኛውም ውድ ቤተሰቦቼ ፈረንጁ ሁለተኛ ጥፋት ስህተት አትስራ ብዬ ነው የማስበው። ስህተት እኔ ለአብርሃም አዝሜ አይደለም፣ ግን ስህተትን እየወለደ ይሄዳል እንጂ ስህተትን እየቀነሰ አይሄድም። ስለዚህ እያወቃችሁ አታጥፉ ማለት ነው። እያወቃችሁ የምታረጉትን ነገር ማወቅ አለባችሁ እላችኋለሁ። በሉ እንግዲህ ውድ ቤተሰቦቼ ሸላይክ እያረጋችሁ አበረታቱን እላችኋለሁኝ። ለማንኛውም ሸር ላይክ አድርጉ፣ እኔን አበረታቱኝ። እናቴዋ ጉድ እኮ ነው። እንደዚህ አይነት ስህተት እየተባባላችሁ ጊዜያችሁን እንትን አትበሉ ማለት ነው። በቃ